ልቀመጥ ከእናንተ ጋር እንዳወራ በዚህ ልክ አላወራም ነበር ከማንም ጋርና ይህን ጌታ በእውነት ሁላችሁም ባርኩልኝ። ይህን ጌታ ሁላችሁም አመስግኑልኝ። በጣም ደህና ነኝ በእውነት እግዚአብሔር ይመስገን። በቃ ይህን ያለ እረፍት በህይወቴ ፌስ አድርጌ አላውቅምና ትልቅ እረፍት ውስጥ ነኝ ያለሁት። በብዙ ነገር ውስጥ በብዙ ፈተና ውስጥ ያለ እረፍት አለ አይደል? እንደዛ ያለ እረፍት ውስጥ ነኝና ይሄ የማዕበል ውስጥ ጸጥታ አይደል? በጣም ትልቅ ማዕበል እንወጣለን አይደል? በነውጡ መካከል የሰላም እንቅልፍ መተኛት፣ በጦርነት ውስጥ ያለ እረፍት፣ ያ ስሜት ነው አሁን ላይ የሚሰማኝ። እና ይሄ ጌታ ለዚህ ስላበቃኝ፣ ስለወደደኝ፣ ስለመረጠኝ፣ እዚህ ጋር እንድቀመጥ ከእናንተ ጋር ስላደረገኝ በእውነት ክብሩን ሁሉ እርሱ ይውሰድ። ይህን ጌታ በእውነት ባርኩልኝ፣ አመስግኑልኝ፣ እግዚአብሔር ይስጥልን። በጣም ነው አሊ ሪስፔክት አደርጋለሁ። ፖልን ረጅም ጊዜ አውቀዋለሁ፣ እንታወቃለንና የሆነ ቦታ ተገናኝተናል። በጣም ቴንኪው አሊ፣ በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። ቴንኪው። ሰሙዬ ተባረክ። እኛም በጣም ደስ ብሎናል። ፍቅራችሁን ግለጡለት። ፖልዬ ማይክን ክፈትና ታች ያላችሁ ሁላችሁ ፍቅራችሁን በክርስቶስ ወንድማችሁን ባርኩት። አሜን። እሺ፣ ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ከእናንተ ጋር ይሁንላችሁ። ሰሙዬ በጣም ደስ ብሎኛል። በአሪፍ ሁኔታ ነው የምንታወቀው። ጌታ ይባረክ። በጣም ደስ ብሎኛል። በጣም ስለአንተ እግዚአብሔርን አመሰግናለሁ። እንዳንተ አይነት ወንድም ጌታ ስለሰጠኝ በጣም ደስተኛ ነኝ። በህይወቴ እግዚአብሔር ከሚሰጠኝ ትልቁ ስጦታ ዋነኞቹ ወንድም ነውና ጌታ ይመስገን። እንኳን ወንድማችን ሆንክ። በዚህ የምር የምንወድን ያለ ነው። እንደው ፕሪቴንድ እንዳናረግ ከራሳችን የሆነ ፍቅር አይደለም ከክርስቶስ ከሰጠን ፍቅር ነውና ከልብ እንወድሃለን። በጣም በጣም ነው የምንወድህ። በጣም ነው ደስ ያለን። ከፓስተርዬ ጋር ስናወራ ነበር ስላንተ እግዚአብሔርን በጣም ስናመሰግን ነበር። የእግዚአብሔርን ጸጋ አይተናልና በሰውም ቢሆን በመንፈሳዊም ቢሆን ጠላቶችን እግዚአብሔር አሳፍሮ ድልን ስለሰጠ እግዚአብሔርን በጣም አመሰግናለሁ። ደግሞ በስሙ ስልጣን እንደሚያጸና እግዚአብሔር በቤቱ እስከ መጨረሻው አጽንቶ አንተ ያለፍክበትም መንገድ ለብዙዎች መድኃኒት ሆነ ወደ መንግስቱ ጠርተ በእግዚአብሔር ዘንድ እንደምትቀርብ ሙሉ እምነት አለኝ። በዚህ ወንድሞች አለን፣ እንጸልይልሃለን፣ እንወድሃለን፣ በደንብ እናወራለን። በጣም ደስተኛ ነኝ። ሰሙዬ ጌታ ይባርክ። ፓስተርዬ ጌታ ይባርክ። አንተም ጸጋ ይብዛል። ብሩኬ የምትሏሉ ሰላም በሉት። ሁላችሁ ማይከፍታችሁ ተራ በተራ ከወይንዬን ጀምር፣ ከዛ እንደዚህ እንቀጥላለን። የምትሉትም ነገር ካለ በዛው ደርባችሁ። ሻሎም ሻሎም፣ ሁላችሁ እንዴት ናቸው? የጌታ ሰላምና ጸጋ ይብዛላችሁ። ወንድማችን በእኛ ላይ ስለተጨመረ እጅግ በጣም ደስ የሚል ነገር ነውና እንጸልያለን። እኔ ወዳቸዋለሁ። ተባረኩ። ጌታ ይባረክ። ጌታ መልካም ነው። ክብር ሁሉ ለኢየሱስ ይሁን። መቸለት አንድ ልጅ ሲያለቅስ አየሁኝና ጌታ መስክሮ ዋው እኛ ለካስ ኖርማል ሆኖብናል የሰዎች መዳን እና ዋው ጌታ ሆይ ተለማመድኩ ማለት ጀመርኩኝ። መስከረን ሰዎች ሲድኑ እንደ ኖርማል እንተዋለን። ለሰዎች ጸልየን ሰዎች ሲፈወሱ ኖርማል አድርገናልና ሰሙዬ አብዝቶ ጌታ ይባርክ። ከኔ ጋር አንዳንድ ሰሞን ጧት 6 o'clock ላይ እንገናኝ ነበር ፓስተርዬ እና ሰሙ ሲመጣ በቃ በጥበጥ ያረገንና አይ በቃ አልሰሙ መጣ ነበር ምለው አሁን ጌታ ኢየሱስ የእውነት ሰሙ ስላረገ ክብር ሁሉ ለኢየሱስ ይሁን። በጣም ብዙ ጊዜ እናወራ ነበርና እግዚአብሔር መልካም ነው። እግዚአብሔር ከልብ ለሚወዱት እግዚአብሔር ይራራል። ሰሙዬ ወንድማችን ሆነ ስለተቀላቀልክ አብዝቶ ጌታ ይባርክ። በምንም ነገር መዳን ብቻ አይደለም፣ በዚህ አካል ውስጥ በክርስቶስ አካል ውስጥ መደብ ጌታው ስም ይባረክ። በዚህ አካል ውስጥ መግባት ቀላል አይደለም። የክርስቶስ አካል ውስጥ መግባት
ክብር ሁሉ ለኢየሱስ። ይሄ መታደል ነው። አንዳንድ ጊዜ ዘላለም ሕይወት ብቻ ነው የምናየው፣ ግን ከዛ ያለፈ የክርስቶስ አካል መሆን ደግሞ የሚበልጠው የእግዚአብሔር የልቡ ሐሳብ ስለሆነ በጣም ነው ደስ ያለኝ። ሰሙዬ ጌታ ያባርክህ። በነገር ሁሉ እናስባለን። የጸሎት ቤት አለ፣ 24 ሰዓት የጸሎት ቤት፣ እዛ መምጣት ትችላለህ። ፐርሰናል የሆነ ጉዳይ ደግሞ ካለ ወንድሞችንን አዋራን። ክብር ሁሉ ለኢየሱስ ይሁን። አሳልፈን ለጸጋውና ለጠበቀ ለአዳነህ ለሚያድነህ ለዘላለም ደግሞ ለክብሩ ለሚወስነህ ለሱ አሳልፈን ሰጥተናል። ክብር ሁሉ ለኢየሱስ ይሁን። ተባረክልኝ ወንድም። እንዴት አመሻችሁላችሁም? በጣም ደስ ብሎናል ስለተቀላቀልከን፣ የእግዚአብሔርን ደግሞ ፍጹም የሆነውን ሰላም ፊል ማድረግ ስለቻልክ ደስ ብሎናል ሁላችንም። ጌታ ስሙ ይባረክ። ጸንተን ደግሞ ሁላችንም አብረን እንድንቆም እንጸልያለን። ጌታ ልብህን ይጠብቀው፣ አይምሮህን ይጠብቅልህ። እንወድሃለን በጣም። መልካም ምሽት ለሁላችሁም። በጣም ነው የምወዳችሁ። ዌልካም ሰሙዬ፣ እንዴት ናችሁ? ቅዱሳን ደህና ናቸው? ይናፍቃችሁኛል። እንኳን ደህና መጣ። የጌታን ሰላም ገና በትንሹ የቀመስክ ገና ብዙ ድል እንደ ንስር ገና ከፍ ከፍ እያልክ ድል እየነሳ ገና በጌታ ያለውን ደስታ ታያለህ። በጣም እንወድሃለን ሰሙዬ። እንኳን አላውቅህም፣ ግን በወንድሞቼ በኩል እንግዲህ አውቅሃለሁ ማለት ነው። ጌታ ኢየሱስ ይባርክህ። ዌልካም ዊ ላቭ ዩ ቴንክ ዩ። ሻሎም ቤተሰብ፣ ሻሎም አልዬ፣ እንዴት ናችሁ ሁላችሁም? እኔ ሰላም ነኝ፣ ጌታ ይባረክ። አም ሱፐር ኤክሳይትድ። አንድ ወንድም ተጨመረልን፣ እግዚአብሔር ይመስገን። እግዚአብሔር ደስ ተሰኝቷልና እኛም ደግሞ እግዚአብሔር ደስ ሲሰኝ እኛም እንደዚሁ ወደ እግዚአብሔር መንግስት አንዲት ነፍስ ስትፈልስ ለእኛ ቤተሰባችን እየሰፋልን ነው ማለት ነው። ይሄ ነው እንግዲህ የተጠራንበት ጥሪ። ጌታ ኢየሱስ ይባረክ። ጌታ ይርዳ። መንፈስ ቅዱስ ያግዝ፣ ቅፍ ድግፍ ያድርግ በኢየሱስ ስም። ደግሞ በጣም እድለኛ ነህ። እድለኛ ሳትሆን ተባርከሃል። በእንደዚህ አይነት ቤተሰብ ውስጥ መቀላቀል፣ ባዲ ውስጥ መግባትና እኔ በጣም ኤክሳይትድ ነኝ። ተባረክልኝ። ሁላችሁም ደግሞ ወዳችኋለሁ፣ ናፍቃችሁኛል። ሰላም ነን። እንዴት አላችሁ? ከላይም ከታችም ያላችሁ ጌታ ይመስገን። በጣም ደስ ብሎኛል። ሰሙ ከዚህ በፊት እንመለከት ነበር በብዙ ነገር። ዛሬ ላይ እንደዚህ ጌታን ስታከብር መስማቴ እኔ በጣም አም ሱፐር ኤክሳይትድ፣ በጣም ተደስቻለሁ። የእውነት ደስ ብሎኛል እና የጠፋ ወንድም ማግኘት ቢግ ዲል ነው። we found a lost brother እና እግዚአብሔር ይመስገን። ይህ ክራይስትም ፍለጋ የመጣበት ጉዳይ ስለሆነ ደስ ብሎናል በጣም። አብረን ጌታን ጆይ እንደምናደርግ አምናለሁ፣ እንጸልያለን። እንደ ወንድም ደግሞ አብረን እንዳለን እንደምንጸልይልን እንድታቅ እንፈልጋለን። ቫልዩብል ነህ አንተ፣ በጣም ዋጋ አለ። ተባረክልን። ሻሉ ጌታ ይመስገን። እንግዲህ እንትን አድርጉት፣ በውስጥ ኮንታክት አድርጉት፣ ጻፉለት፣ ጸልዩለት፣ ያ እርዱት። ከጎኑ እንድትሆኑ በጌታ ፍቅር ጠይቃችኋለሁ። ምን ቸገረህ? ምን ላይ ነው ያለኸው? እንዴት ነህ ብላችሁ ትዝ ይላችኋል። እንዳልክ ሲመጣ እንዳልክ በጣም ብዙ ዋጋ እንደከፈለ አውቃለሁ። በጣም ደግሞም በጣም ብዙ ጸሎቶች ያስፈልገው ነበር። ስለዚህ አንዳንዴ እንዲሁ ለምክር ያህል ለምሳሌ ከእስልምናም ከኬትም ሃይማኖት ከኦርቶዶክስም ሰው እንደዚህ ጌታን በአደባባይ ተቀብሎ አምኛለሁ ይሄን እውነቱ ብሎ ሲል ዴው ሰፈር ጴንጤዎች ምንድን ነው የሚያደርጉት? በጣም ትንሽ የሚዘገን ነው። ለሆነ ሳምንት ምሳሌ ነው ብላችሁ በጣም በፊት ፎሎወር አለው የሚሰማው አለው ምናምን ይባልና ከዛ በኋላ ግን ወደ ጌታ ሲመጣ እንዳልነበረ አድርጎ መተው አይደለም የሚገባው። ይልቁኑ የጌታን ፍቅር ማሳየት ያለብን ከዛ በኋላ ነው። as a body of Christ
ሰው በጌታ ፍቅር እጠይቃችኋለሁ፣ ከጎኑ ቁሙ። በምን ቸገረ፣ ምን ላይ ነው ያለው በሉት። ምክንያቱም ቅድም በጣም ከባድ ነገር እየተናገረ ነበር አይደል? በወጀብ ውስጥ በአውሎ ነፋስ ውስጥ ሆኖ እያለፈ ያለው ኖርማል ሊሆንም አይችልም። So I need you guys to support him። አግዙት፣ ከጎኑ ሆኑ። ከእንደገና እዚህ ጋር እንደው ይህን አጋጣሚ ልጠቀምና ዮኒ ማኛውን ጸልዩለት፣ ከጎኑ ሆኑ ፕሊስ። እባካችሁ ጋይስ በጌታ ፍቅር እለምናችኋለሁ። በጌታ ፍቅር ነው የምለምናችሁ። ላይክ ጸልዩለት። ቀላል አይደለም ጋይስ። የሰው አንደበት በጣም ከባድ ነው። በጣም ከባድ ነው። የሰው ምላስ በጣም ከባድ ነው ጋይስ። ጠላት ይጠቀምበታል እና የእውነት እንደ ጠላት አልሆነበትም። ዮኒ ማኛ አልሆነም። ልብን የሚቀይር ጌታ ብቻ ነው። ኦኬ ጌታ ብቻ ነው። ለዮኒ ማኛ ጸልዩለት። በጌታ ጸልይለታለሁ የምትሉ አንዳንድ ቁጥር ጻፉ። በእውነት ቃል አስገባችኋለሁ። I want to pray for him. ለዮኒ ማኛ please. I'm asking you guys. Thank you. በቃ thank you so much guys. Please. በቃ ሁሌ ነው የምረበሸው። እኛ ጠላት እንደሚጠቀምበት ሰው አንጨምርበትም ሌላ እሳት። በጣም እኔ አስማች አይካን ዝም ብል ከደገና ደግሞ በቃ ካልገባኝ ዝም እላለሁ። እውነቴን ነው የምላችሁ። ግራ ከገባኝ ደግሞ ጸልያለሁ። በጣም ብዙ ልጆች የጠላት መጠቀሚያ ነው የሆን ነው። How can you curse your own brother guys? እዚህ ቤት ስለ አንደበት የተማራችሁ አላችሁ አይደል? ስለ አንደበት ለሰይጣን ለምን ታውሱታላችሁ? ለምን? ለዮኒ በጌታ ፍቅር እኔ ከመንፈሴ ነው የምለምናችሁ። እባካችሁ I need you guys to pray for ለዮኒ ማኛ። ለሰሙዬ ጾም ጸሎት ይዛችሁ ጸልዩለት። just even one day በቃ እግዚአብሔር ልባችሁ ውስጥ ይክተተው። በእውነት አንዳንዴ ለዮኒ ስጸልይለት ይጨንቀኛል። I have to fight for his brain። ለአይምሮ ጸልይለታለሁ። በጣም አይምሮ ላይ እግዚአብሔር ሆይ ጠማማ እንዳያደርገው፣ እለኛ እንዳያደርገው አይደል? እንዴት ከመስመር እንደሳተና እግዚአብሔር እንደመለሰ አይቷቸዋል። በጣም እኔ ከረገበው በኋላ ነው የሰማሁትና አንድ ነገር ሲናገር ነበረ። ቤኪ እንኳን እሱ መለሰኛል። በእውነት ልክ እንዴት ሰው እሰይ ወደክ ይባላል፣ እንዲስ ተሰበርክ ይባላል። ጋይስ እኛ እኮ ሲኦልን አይደለም ሪፕሬዘንት የምናደርገው፣ በአብ ቀኝ ያለውን ሊቀ ካህን እኮ ነው። ታውቃላችሁ፣ ሃይስ ፕሪስት እኮ አለን ጌታ አይደለም ወይ ጋይስ? ታላቅ ሊቀ ካህን ምን የሚሰራ ይመስላችኋል? እኛ ደግሞ ካህናቶች እኮ ነን። ሰው አትርገሙ፣ ሰዎችን አትናገሩ፣ ካልገባችሁ ዝም በሉ። ጸሎታችሁ እንጂ ሐሜታችሁ አይቀይርም። ሰው ትችታችሁ ሰው አይቀይርም። ለገንዘብ ብሎ ነው ለምናምን ለምን ብሎ ጳውሎስ አልኩ ኢየሱስ ተሰበከልኛል። ለምን በዚህ ዘመን ያሉ መጽሐፍ ቅዱስ አማኞች ጨካኝ እንደሆኑ በሰው መመለስ ለምን እንደማይደሰቱ ግራ ይገባኛል። ሰው ንስሐ እንኳን ኃጢአት ሰርቶ ንስሐ ሲገባ ሰውየውን ጸልዮ እግዚአብሔር ያበርታ ከማለት ሊወድቃል ብሎ ማሰብ፣ ስብሰባ ማድረግ፣ ማማት ይወድቃል። እናስይዝ አገር በቃ አይቆምም፣ አይጸናም። እንዴት ይባላል ጋይስ? ከሰይጣን ጋር እናብር። አጥብቃችሁ ለእንዳልክም ጸልዩለት። በቃ እንዲህ መጥተው ለመጡ ልጆች በውስጥ መስመር ደግሞ በጣም ብዙ አሉ ምናወራቸው፣ በጣም ብዙ ወደ ጌታ የመጡ የእውነቴን ነው የምላችሁ። ጸልዩላቸው። ጌታ
እንዲያጸናቸው። እሺ ተባረኩ። I really appreciate it ደግሞ ጾም ጸሎት ስለምትይዙ እግዚአብሔር ዘመናቸውን ይባርክ። ቴንክ ዩ ሶ ማች። ስለ ዮኒ ከእንደገና ሰሙዬ እንዳልክ ጸልዩላቸው። በእውነት አዳዲስ ለሆኑ ክርስቲያኖች ሁሉ ጸልዩ፣ ተባረኩ። አም ሱፐር ኤክሳይትድ። ፖልዬ እግዚአብሔር ቀኝህን ይደግፈው። ፖል አንተ የትውልድ አባት አይነን ጨፍን። ኮመንት አታንብብ፣ ልጸልይ። ሁላችሁም ለፖል ጸልዩለት። ታይቶ የሚጠፋ ሻማ እንዳይሆን እግዚአብሔር እንዲደግፈው ጸጋ እንዲበዛለት ጸልዩለት። በጌታ እጆቹን ይዞ እንዲመራው እግዚአብሔር በጌታ በኢየሱስ ስም እግዚአብሔር እለምናለሁ። ስለ ፖል እለምናለሁ ጌታ እንድታበረታው ጌታ። ሃፒን አስገቡልኝ። ሃፒ ካለህ ግባ። ሃፒ ግባ። ሃፒን አስገቡልኝ አንዴ። In the holy name of Jesus. Happy Tol. Naomi ደወለለት። የት ነህ? ማይ እየደወለ ነው። ውጭ ነኝ። እሺ ሚውት አለ እንዳትወጣ። እንጸልይለት። ለፖልዬ እንጸልይ፣ ለሃፒዬ እንጸልይ። ሁላችሁም እንድጸልዩ በጌታ ፍቅር ጠይቃችኋል። የእግዚአብሔር ጣት እንዲመጣ እጆቹ እንዲደግፋቸው ታይተው እንዳይጠፉ ጌታ ሆይ ጌታ ኢየሱስ ጌታ ሆይ በልጅ በኢየሱስ ስም በኢየሱስ ድፍረት እንመጣለን። አባባት ሆይ ለፖልዬ ጸልያለሁ ጌታ አንተም መፍራት፣ ጥበብ፣ ዕውቀት፣ ማስተዋል፣ ኃይል፣ ምክር በሱ ላይ እንዲጨመር እጅህ እንዲደግፈው ሃፒዬን እንዲደግፍ ጌታ ሆይ እንማጸናለን። በልጅ በኢየሱስ ስም እንማጸናለን። ብርቱ እጅህ እንድትረዳቸው ፖል ጌታ ሆይ እለምንሃለሁ በኢየሱስ ስም ብዙ ጥበብና ማስተዋል እንድትሰጠው ጸጋ እንዲረዳው ጌታ ሆይ የሚከታተላቸው የጠላት እጅ ሁሉ የታሰረ ይሁን በጌታ በኢየሱስ ስም። ጌታ ሆይ የታሰረ ይሁን። ለአካሉ አሳልፈ ስለሰጠ የትውልድ አባት ስለሆኑ አመሰግንሃለሁ። በነሱ ስላስቀመጥከው ምህረት፣ በነሱ ስላስቀመጥከው ቸርነት፣ በነሱ ስላስቀመጥከው ሞገስ አመሰግንሃለሁ። ጌታ ሆይ በኢየሱስ ስም እስከ ሽበሽምግልና ስለምትሸከማቸው ጀመረው ስለሚጨርሱ አመሰግንሃለሁ። ጌታ ሆይ የጠላት መንጋጋ የተሰበረ ይሆን በጌታ በኢየሱስ ስም ስልጣን። የሰው ምክር የፈረሰ ይሆን በጌታ በኢየሱስ ስም ስልጣን። እጆችህ በላቸው ላይ እንዲበረታ እንጸልያለን። እጆችህ ይበርታ ጌታ ሆይ። ብዙ ጥበብ ጌታ ሆይ፣ ብዙ ማስተዋል ጌታ ሆይ፣ ብዙ ምክር ጌታ ሆይ በእነሱ ላይ እንዲሆን ሰዎችን እንድሰጣቸው እጆቻቸውን የሚደግፉ የሚመክሯቸው የሚወዷቸው ጌታ ሆይ አቅጣጫን የሚያሳያቸው ሰዎችን ስጣቸው ጌታ ሆይ።
አባትና እናት የሚሆኑ የማይሰብሩ በኢየሱስ ስም ትውልድ ስጣቸው። አባቱ ያመሰግንሃለሁ። የጽድቅ ቃል የእውነት ቃል ከነሱ ስለማይጠፋ ልባቸው በፍቅርህ የተነካ ይሁን። ፍቅርህ ጌታ ሆይ ያጥምቃቸው በኢየሱስ ስም። እናመሰግንሃለን ስለነበረን ጊዜ፣ ስለሚኖረን ጊዜ፣ ስለምትጠቀምበት ፖልዬን ጌታ አመሰግንሃለሁ። ሞገስህ ይብዛለት በኢየሱስ ስም አሜን አሜን። Amen. 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 We love you, Paulie. We love you guys. Hallelujah. Paulie እንሰማሃለን። አንተ እግዚአብሔር መልእክተኛ ነህ። እግዚአብሔር ባንተ ያቀነናል፣ ይመልሰናል፣ ያጸናናል። ሃሌሉያ። ያጸናናል። እግዚአብሔር ባንተ እንደሚጠበቅም አምናለሁ። አንተ እግዚአብሔር አፍ ነህ። ሃሌሉያ ሃሌሉያ። ዘመንህ የተባረከ ይሁን። በቆምክበት ሁሉ የእግዚአብሔር እጅ ይገኝልህ፣ አይራቅብህ እግዚአብሔር በጌታ በኢየሱስ ሃሌሉያ። አብዬ ብሩክ ሁን በኢየሱስ ስም። የክፋት ምንጮች ሁሉ ይድረቁ። እግዚአብሔር መንገድን ይክፈትልህ። ሃሌሉያ በጌታ በኢየሱስ ስም። የሚረዳው መልአክ ተላከለት እንደሚል ይላክልህ ልዑል እግዚአብሔር። የሚረዳ የሚያጸና የሚያቆም ነገሮችን ሁሉ የሚያስተካክል የልዑል አብዬን ጸልይለት። አንድ ጊዜ ጋይስ let's pray for him. ሃሌሉያ። ሊያየ ጸልይለት። ሃሌሉያ ሃሌሉያ። come on ሃሌሉያ። ጌታ ሆይ በጌታ በኢየሱስ ስም እግዚአብሔርን ተስፋ የሚያደርጉት ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም እንደሚል ቃልህ እግዚአብሔር ሆይ አቤቱ የሰውን ጉልበት ነክተህ የሚዘልቅ የምታደርገው የሳሙኤል አምላክ የጢሞቴዎስ አምላክ እግዚአብሔር በኢየሱስ ክርስቶስ ስም በእነዚህ ብላቴናዎች ላይ እግዚአብሔር የዘላለም አምላክ ያንተ ክንድ ስለሚገለጥ ኃይላቸው እየታደሰ ጌታ ሆይ በየተራራዎች ላይ የሚወጡ ስለሚሆኑ እግሮቻቸው የሚጸኑ ስለሆኑ እግዚአብሔር ሆይ በኢየሱስ ክርስቶስ በውስጣቸው የጽድቅን የምክርን እግዚአብሔር ሆይ ጌታ ሆይ የተስፋን መንፈስ ስላስቀመጥክ በኢየሱስ ስም አመሰግንሃለሁ። እግዚአብሔር ሆይ ሃፒን እግዚአብሔር በፊት አመጣለሁ። እግዚአብሔር ሆይ በኢየሱስ ክርስቶስም ጥበቃ እግዚአብሔር ሆይ ማስተዋል ኃይል እንዲሆንለት በኢየሱስ ስም ጸልያለሁ። ጉልበት እንዲሆንለት ጸልያለሁ። እግዚአብሔር ሆይ መንፈስ ቅዱስ በኃይል በሙላት እግዚአብሔር ሆይ እንድትቆጣጠረው ዘመኑን ሁሉ እንድትወስድ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ባርከዋለሁ። ጌታ ሆይ በውስጡ ስላስቀመጥከው ትልቅ ነገር አመሰግንሃለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም በኃይል ጉልበቱን እንድትነካ በኃይል በጥበብ እግዚአብሔር ሆይ እንድትሞላው ጌታ ኢየሱስ ክርስቶስ መንፈስ ጌታ ሆይ በውስጡ እንዲያድር በላዩ ላይ እንዲያድር ጌታ ሆይ በኢየሱስ ክርስቶስም እንዲመራው እንዲያስተምረው እንዲያሳድገው ጌታ ሆይ በኢየሱስ ክርስቶስም ጸልያለሁ። ጌታ መንፈስ ቅዱስ በአንተ ልብ እንዳለ እንዲያደርግ እግዚአብሔር ሆይ ከአንደበቱ የሚወጣው ቃል እግዚአብሔር ሆይ ወደ ምድር ፈጽሞ የሚወድቅ እንዳይሆን ጌታ ሆይ በኢየሱስ ክርስቶስም ሰዎች እንዲከተሉት ጌታ ሆይ የሚሰጠው እንዳያጣ የሚመግበው እንዳያጣ እግዚአብሔር ሆይ በኢየሱስ ክርስቶስም በውስጥ ያለውን አቅም በመንፈስ ቅዱስ ኃይል ጌታ ሆይ ዕለት ዕለት እግዚአብሔር ሆይ እንድትነካው ጌታ ሆይ እንለምንሃለን። አሳልፈን እንሰጣለን ጌታ ሆይ በሰጠህን እግዚአብሔር ሆይ ስልጣን እንሰጣለን ጌታ ሆይ ይህንን ልጃችንን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድትደግፈው እንድትመራው እንድትይዘው ጌታ ሆይ መንገዱን ሁሉ ምቹ እንድታደርግለት በሮች ሁሉ በፊቱ የተከፈቱ እንዲሆኑ እግዚአብሔር የዘላለም አምላክ መንገዱ ሁሉ የቀና እንዲሆን እግዚአብሔር የዘላለም አምላክ የጌታዬ ሰላም በውስጡ እግዚአብሔር ሆይ በሚያስደንቅ ሁኔታ እግዚአብሔር ሆይ እንዲበዛ እረፍት በአንተ እንዲሆንለት ያንተ እረፍት ያዘልቃል። ያንተ እረፍት እግዚአብሔር ሆይ ያኖራል በቤትህ ለመንፈስ ሰንስቲቭ እንድታረገው ውስጡ እግዚአብሔር ሆይ እንዲሳሳል ለአንተ መንፈስ እንዲራብህ እንዲጠማህ
ምክንያቱም ወደ አንተ መጥቶ ተርቦ መጥቶ ባዶ እጁን የተመለሰ የለም፣ ባዶ ሆዱን የተመለሰ የለም። ሊጠጣ መጥቶ ከነጠማቱ የተመለሰ የለም። ጌታ ሆይ የለም። መንፈስ ቅዱስ ይህንን ብላቴና ላንተ አሳልፈን እንሰጣለን። አገልግሎቱን፣ ህይወቱን፣ እርምጃውን ሁሉ እግዚአብሔር ሆይ በኢየሱስም ተቆጣጠር። ተስፋ አለ፣ በአንተ ዘንድ ተስፋ ስላለ እናመሰግንሃለን። ተስፋ የሚደረገው በአንተ ስለሆነ እናመሰግንሃለን። እናመሰግንሃለን ጌታ ሆይ ተመስገን፣ ተመስገን። ስለዚህ ብላቴና አመሰግንሃለሁ። በውስጡ ስላስቀመጥከው ነገር አመሰግንሃለሁ። እስከ ክርስቶስ ቀን ድረስ ስለምትጠብቀው አመሰግንሃለሁ። ስም የተባረከ ይሁን በጌታ በኢየሱስ ስም አሜን። ልይ በጣም ጠፍተሻል። አሜን። ጌታ ተባረክልን። አሜን አሜን። ፖልዬ ጊዜው ላንተና ለመንፈስ ቅዱስ እሰጣለሁ። እሺ ጌታ ይባርካችሁ። ፓስተር ጌታ ይባርክ። ይህን እድል ለሁላችንም ስላመቻቸ እናመሰግናለን። ጌታ ይባርክ፣ ጸጋውን ያብዛልን። አጭር ልጸልይና ወደ ጌታ ቃል እንሄዳለን። የርኅራኄ አባት፣ የመጽናናት ሁሉ አምላክ ክብር ሁሉ ለአንተ ይሁን። የዘላለም አባት ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር ሆይ ይህ ቃልህን አባት ሆይ መናገር እችል ዘንድ እግዚአብሔር ሆይ ከራሴ ምንም ሐሳብ ሳልጨምር ከራሴ ያልሆነውን ካንተ ብቻ የሆነውን ጌታ ሆይ እዚህ ያሉ ሰምተው የሚድኑበት የሚጽናኑበት ካሉበት ጌታ ሆይ እስራት ካሉበት ጭንቀት ጌታ ሆይ ነፃ የሚወጡበት ጌታ ሆይ የደስታን መጎናጸፊያ የሚያደርጉበት እግዚአብሔር ሆይ ቃል እንዲሆን በጌታ በኢየሱስ ስም ጸለይኩ። አባት ሆይ የከበረ ቃልህን መዳናችን የነገረ ህይወትን የሰጠንን ቃልህን እግዚአብሔር ሆይ እኔ በራሴ መናገር አልችልምና መንፈስ ቅዱስ እንድታግዘኝ ለምንሃለሁ። መንፈስ ቅዱስ ስለራራህልኝ ስላገዝከኝ አመሰግንሃለሁ። እግዚአብሔር ሆይ እዚህ ያሉትን ሁሉ ልባቸው ስለሚነካ ሰዎች ስለሚድኑ ሰዎች ስለሚጽናኑ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ይሁን። በመጀመሪያ የእግዚአብሔርን ቃል ከሮሜ 3 ከቁጥር 1 ጀምሮ ፓስተሪ ማንበብ ከቻልክ እሱን እናነብና ወደ ጌታ ቃል እንሄዳለን። ሮሜ 3 ከቁጥር 21 ጀምሮ እስከ መጨረሻው አለው። ብቻዬን ነው የማነበው እንዴ? ላምበው ሚውት አድርጌ ነው ያነበብኩት። እሺ በጌታ በኢየሱስ ስም አነባለሁ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅን ያሳይ ዘንድ ነው። ራሱም ጻድቅ እንደሆነ በኢየሱስ የሚያምን እንዲጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛውም ሕግ ነው?
በስራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ስራ በእምነት እንዳይጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድን ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዝን ስለ እምነት ያልተገረዝንም በእምነት እንደሚጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለን? አይደለም፣ ሕግን እናጸናለን እንጂ። አሜን አሜን። ጌታ ይባርክ ፓስተር። ሁላችሁም ጆሮአችሁን ሰጥታችሁኝ እንድትሰሙኝ የምፈልገው የመጀመሪያ በጌታ የሆናችሁ በእግዚአብሔር ቤት የቆያችሁ ሰዎች ይህን ቃል ስትሰሙ ለእናንተ ይህን ቃል በምታዳምጡ ጊዜ እግዚአብሔር ያደረገላችሁን ክርስቶስ ያደረገላችሁ ዋጋ ምናልባት ቀሎባችሁ ከሆነ ምናልባት ተለማምዳችሁት ምናልባት ረስታችሁት ከሆነ ለሁላችንም እግዚአብሔር እንዲያስታውሰን ከዛ የተከፈለልን ዋጋ ደግሞ አንደርስታንድ እንድናደርግ ነው። በዚህ ሳምንት እሁድ ዕለት በቤተ ክርስቲያኔ ውስጥ በቤልጂየም እግዚአብሔር የሰራውን ስመሰክር ነበር። ከኔ በፊት አንድ አባት ሊመሰክሩ ቆሙ። ነገር ግን ሁሌ ቤተ ክርስቲያን ውስጥ አያቸዋለሁ። ስመለከታቸው አንድ ወጣት ከሚዘለው በላይ እየዘለሉ እግዚአብሔርን በጣም ያመሰግናሉ። እና እኛ አባት ምን ሆኖ ነው እንደዚህ እግዚአብሔርን በጣም የሚያመሰግኑት? ሌሎችም ሽማግሌዎችም ወጣቶችም አሉና በጣም እሳቸው ሲያመልኩ ልቤ ስለሚነካ ሁሌ ካሜራዬን እያነሳው ቀርጻቸዋለሁ። አንዳንዴ ስልኬንም እንትን ማለት ካልቻልኩኝ በሌላ ሰውላ ቀርጫ ስልክ ነበርና ምን ቢገባቸው ነው እንደዚህ የሚዘሉት? በጣም ትልቅ ሰው ናቸው በጣም። ከዛ ግን በዚህ ሳምንት ሲመሰክሩ በጣም ገረመኝ። ለካ ተደርጎላቸው ነው። እና የዛሬ ዓመት በካንሰር በሽታ ተይዘው በጣም ከባድ ሁኔታ ውስጥ እንደነበሩና እግዚአብሔር እንደፈወሳቸው መሰከሩ። ለእግዚአብሔር ዘመሩ። እግዚአብሔርን ተንበርክከው አከበሩ። አያችሁ፣ ብዙ የተደረገለት እድሜ አይገድበውም፣ ምንም ነገር አይገድበውም። የገባው ሰው ያመሰግናል። ህመሙን የሚያውቀው እሱ ነው፣ የወጣበትን የሚያውቀው እሱ ነው። ስለዚህ እግዚአብሔርን እኚህ ሰው በጣም አመሰገኑ። ስለዚህ ለምን እኛ እናመሰግንም? ለምን እኛ እንደዛ አንሆንም? ምናልባት ዛሬ ጌታ ሁላችን ይነካል በዚህ ቃል አምናለሁ። ምናልባት ደግሞ ስለ መዳን ስለ እግዚአብሔር ቃል ስለ መዳን ግራ ይገባችሁ፣ ይህን ወንጌል ያልሰማችሁ፣ ውስጣችሁ ሰላም ማይሰማችሁ፣ በምድር ባለው ነገር ህይወት እንዳለው መስሏችሁ የምትኖሩ ካላችሁ፣ እድሜያችሁ በጨመረ ቁጥር ሀብታችሁ በጨመረ ቁጥር ህይወታችሁ እየበዛ የመሰላችሁ ዛሬ ክርስቶስ ከሌላችሁ ሙታን እንደሆናችሁ ልነግራችሁ ነው። ክርስቶስ ያለው ብቻ ሕያዋን እንደሆነና ክርስቶስ ያለው ብቻ ህይወት እንዳለው ከእናታችሁ ማዕፀን ወጥታችሁ ማደግ ከጀመራችሁበት ጀምሮ ክርስቶስ ከሌላችሁ ወደ ሞት እያመራችሁ እንጂ ህይወትን እየኖራችሁ አይደለም። የእግዚአብሔር ቃል ያስተምረን። አሁን ፓስተር ያነበበልን የእግዚአብሔር ቃል እንዲህ ይላል። ሮሜ 3 ቁጥር 23 ላይ ፓስተር ካነበበልን ውስጥ ምን ይላል? ምክንያቱም ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ኃጢአት ምንድን ነው? ኃጢአት ከየት መጣ? ኃጢአት ከየት ነው? ኃጢአት ማለት አለመታዘዝ ነው። ማንን? እስትንፋስን እፍ ብሎ ከአፈር ያበጀንን እግዚአብሔርን አለመታዘዝ፣ እምቢ ማለት ኃጢአት ነው። ስለዚህ ምክንያቱም ሚልና ሮሜ ላይ ሁሉም ኃጢአትን ሰርቷል የእግዚአብሔርም ክብር ጎሏቸዋል ይላል። የሚለው ሁሉም ነው፣ የቀረ የለም። እናንተ የምታስቀምጡት እኛ የምናስቀምጠው እከሌ ሊሆን ይችላል በዚህ መልኩ ነው የምንለው የለም። መጽሐፉ ሲናገር ሁሉም ኃጢአትን ሰርቷል ይላል። ማንም ጻድቅ የለም፣ የእግዚአብሔር ክብር ጎሏቸዋል ይላል። ስለዚህ ከዚህ እንነሳለን። ይህ ኃጢአት እንዴት መጣ? ዘፍጥረት 2 ቁጥር 17 ላይ እንመለከታለን። እንዲህ ይላል የእግዚአብሔር ቃል፣ ነገር ግን መልካምና ክፉ ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላህ ቀን በእርግጥ ትሞታለህ። ይህን ትእዛዝ ለአዳም ሰጠው፣ በምድር ላይ ላሉት ስም እንዲያወጣ ስልጣን ለሰጠው የመጀመሪያ ፍጥረት ለሆነው ለአዳም ሰጠው። ይህን በበላህ ጊዜ ትሞታለህ አለው። ይሄ ጉዳዩ ስለመብላት አይደለም፣ የሚበላው ነገር አይደለም። ጉዳዩ ስለመታዘዝና ስላለመታዘዝ ነው። በእግዚአብሔር ላይ በእርሱ ላይ ስለመደገፍና አለመደገፍ ነው። በእሱ ላይ ስለመታመንና አለመታመን ነው። በራስ መንገድ መሄድና ከእግዚአብሔር ጋር መሄድ ምርጫ ነው። ጉዳዩ የሚበላ ጉዳይ አይደለም። ስለዚህ ይሄኛውን ሰጠ። ከዛ ግን አዳም ዘፍጥረት 3 ቁጥር 17 ላይ ሄደን ስናይ እንዲህ ይላል፣ አዳምንም እንዲህ አለው እግዚአብሔር
ከዛ ዛፍ ፍሬ ከበላ በኋላ ከሴቲቱ ተቀብሎ ከበላ በኋላ እንዲህ አለ። ሴቲቱ በእባቡ ተታለለች፣ አዳም ግን አልታዘዘም ነበር። እንዲህ አለው፣ የሚስትህን ቃል ሰምተሃልና ከእርሷ አትብላ ብዬ ያዘዝኩን ዛፍ በልተሃል። ከአንተ የተነሳ ምድር የተረገመች ትሁን፣ በሕይወትህ ዘመን ሁሉ ምግብህን ጥረህ ግረህ ከእርሷ ታገኛለህ አለው። አያችሁ፣ የሚስትህን ቃል ሰምተሃል አለው። ከእግዚአብሔር የሚበልጥበት ሆነ። ከጎኑ ያለችው ሚስቱ ከእግዚአብሔር በለጠችበት። እግዚአብሔር የሰጠው ነገር ከእግዚአብሔር በለጠበት። የሰጠው ነገር ከሰጪው በለጠበት። ከዚያም እግዚአብሔር የሚስትህን ቃል ሰምተሃል አልታዘዝክም አለው። ከዛ ዛፍ በልተሃል አለው። አዳም ተረገመ። እግዚአብሔር ሁሉን ነገር አሟልቶ ሰጥቷቸው ነበር። ሁሉን ነገር ምንም ሳይጥሩ ሳይግሩ መብላት ይችሉ ነበር። ሁሉ ነገር እንደፈለጉ ይበቅላል። ሁሉ ነገር ለም ነበረ። እግዚአብሔር ብዙ ድንቅ ነገርን፣ ብዙ ሊበሉት ሊጠግቡት የሚችሉነትን መልካም ነገርን ሰጥቷቸው ነበር። ነገር ግን ያንን አልፈለገም። አዳም አልታዘዘም። የሚስቱን ቃል አስበልጦ ሰማ። ስለዚህ በአዳም ምክንያት ወደ ምድር ኃጢአት ገባ፣ ምድርም ተረገመች። ሁላችን ኃጢአተኛ ሆንን። ከፈጠረው ጌታ ይልቅ በአምሳሉ ከፈጠረው ይልቅ በመልኩ ከፈጠረው ይልቅ በራሱ መሄድን መረጠ። እግዚአብሔር የሰጠውን ነገር አስበለጠ፣ ሰጪውን ረሳ። በዚህ ምክንያት አዳም ተደበቀ። አዳም ከእግዚአብሔር ተሰወሩ። ሼም ተሰማቸው። ወዲያውኑ መንፈሳዊ ሞት ሞቱ። ስለዚህ በሱ ምክንያት ሁላችንም ሙታን ሆነ። ለምን አዳም በሰራው ኃጢአት እኛ እንኮነናለን ብለን ልንጠይቅ እንችላለን። መጀመሪያ አንድ ቃል እናንብ። ፓስተር ሮሜ 5 ከቁጥር 12 እስከ 15 ላይ ያለውን ቃል እናንብ። በደንብ ስሙ። አዳም በሰራው እኔ ምን አገባኝ የምትሉ ሰዎች ልትኖሩ ትችላላችሁ። አዳም ባረገው እኔ ምን ጨነቀኝ፣ ለምን እኔን ይነካኛል ለምትሉ የእግዚአብሔር ቃል ምላሽ ይሰጠናል። 12 እስከ 15 ስለዚህም ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስኪመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳል ነውና። ስለዚህ እግዚአብሔር ቃል ይነግረናል። አዳም የሰው ዘር ተወካይ ነው። መጀመሪያ የተፈጠረ ነው። አዳም ሁላችንን የሚወክል ነው። ስለዚህ እሱ ቢታዘዝ ነው ለኛ በረከት ይሆን ነበር። እሱ ባለመታዘዙ ግን ለኛ ሞት ሆነ። አዳም ሁላችንን ይወክላል። የተለየን አይደለንም። ሁላችን የአዳም ዘር የአዳም ተፈጥሮ ያለን ሰዎች ነን። ስለዚህ ለምን እኔን ይመለከተኛል ብትሉ ምናልባት በምድር ሲስተም አንድ የሀገር መሪ በሀገሪቷ ላይ ጦርነት ቢያውጅ በጦርነቱ ምክንያት የሚደርሰው ነገር ሁሉንም ያገኛል። ማንም ሊከለክለው አይችልም። ለምን? ወካይ ነው። በቤተሰብ ውስጥ አንድ አባት የሆነ ነገር ቢያደርግ ሁሉም ጋር ይደርሳል። ለምን? ተወካይ ነው። ስለዚህ አዳም የመጀመሪያው ተወካይ ነው፣ የሰው ልጅ ተወካይ። ለዛም ነው ክርስቶስ ሲመጣ ሁለተኛው አዳም ያለን። በአዳም ምክንያት ኃጢአት ነገሰ፣ በኃጢአት ምክንያት ሞት ገባ፣ በክርስቶስ ግን ሕይወት በዛለን። ስለዚህ የመጀመሪያው አዳም ሁላችን ይወክላል፣ ሁለተኛው አዳምም ክርስቶስም ሁላችን ይወክላል። ስለዚህ አዳም ተወካይ ነው፣ የሁላችን ተወካይ ነው። ስንወለድ ገና ምን ነበርን? ኃጢአተኛ ነበርን። መዝሙር 51 ቁጥር 5 ላይ ይነግረናል። ዳዊት ንስሐ በሚገባበት ጊዜ ሲጸልይ እንዲህ አለ፣ ስወለድ ጀምሮ በደለኛ፣ ገና ከእናቴ ስጸነስ ኃጢአተኛ ነኝ ይላል። የእግዚአብሔር ቃል ሲነግረን ገና ከእናታችን ማኅፀን ስንወጣ እንኳን ኃጢአተኛ ነን፣ በደለኛ ነን። ምን? የኃጢአትን ማንነት ይዘን የተወለድ ነው። ኮራፕትድ የሆነው ልብ ነው ይዘን የተወለድ ነው። ስንወለድ እንኳን ኃጢአተኛ ነኝ። ይህን ያለው ዳዊት ነው በእግዚአብሔር ቃል ላይ።
ስለዚህ ምንድነው እያለን ያለው ስትሉ ኦሬዲ ከእግዚአብሔር ተለይቷል። በመንፈስ ሞቷል። ከእግዚአብሔር መለየት ነው መሞት። መሞት ማለት የመጀመሪያው በመንፈሳዊው ከእግዚአብሔር መለየት ነው። ከኤደን ገነት ወጥተዋል። ከእግዚአብሔር ጋር የነበረው ህብረት አዳም ተቋርጧል። አዳም ወይ ወዴት አለ አለው። ከዚህ በፊት የሚገናኝበት ነበር። ከዚህ በፊት የሚነጋገሩበት ነበር። ከዚህ በፊት ወዳጅ ነበሩ። ነገር ግን አዳም ያን ሰበረ። አልፈልግም አለ። ከእግዚአብሔር ጋር ከመሄድ ይልቅ የራሴን መንገድ እመርጣለሁ አለ። ስለዚህ ገና ሲወለድ ኃጢአተኛ ነው። ስለዚህ ይህ ኃጢአት እንዴት እኔ ውስጥ ይገባል ብትሉ ምንም ችግር የለም፣ ተፈጥሮ ያስረዳቸዋል። አንድ ሰው በምድር ላይ የምናውቃቸው ብዙ አይነት በሽታ አለ። ስማቸውን መጥቀስ አይጠበቅብኝም። ነገር ግን ያ በሽታ በአንድ አባት በአንድ እናት ላይ ዲኤንኤ ውስጥ ሲኖር በዛ ሰው ላይ የሚተላለፋል። እንዳይተላለፍ ማድረግ አትችሉም። ስለዚህ ኃጢአትም አንዱ በሽታ ነው። በተፈጥሮ ሁሉም ይዞት የሚወለደው ነው። ሊጠፋ የማይችል ምን ሞት። የሰው ልጅ ህይወት ነበረው፣ ከክርስቶስ ጋር ህብረት ነበረው፣ ከእግዚአብሔር ጋር ህብረት ነበረው። ከዛ ግን ምን ሆነ? ተለየ፣ ወደ ሞት። ወደ ሞት ምን ማለት ነው? አዳም እድሜው እየጨመረ ቁጥር እያደገ ህይወቱ እየበዛ ይመስላል። አይደለም፣ እየሞተ ነው። መንፈሳዊውን ሞት ወዲያው ሞቱ፣ የስጋውን ሞት ግን በፕሮሰስ መሞት ጀመሩ። ስለዚህ ሞት ገባ። ስለዚህ ምናልባት ደግሞ አይ እኔ በጣም ችግር የለም ይሄ ኃጢአት አይደርስብኝም እንዲሁ ልወለድ እችላለሁ የምትሉ ደግሞ ሁላችሁም በኑሯችሁ ኃጢአት ያልሰራ የለም። የእግዚአብሔር ቃል እውነት ነው። ኃጢአት ያልሰራ የለም። በሐሳቡ በድርጊቱ ያልሰራ የለም። ስለዚህ በአዳም ምክንያት ለዚህ ነው ሁላችን ጋር የደረሰው። ስለዚህ ይህ ኃጢአት ምን አደረገን ስንል የመጀመሪያው ቅድም ያልኳችሁ የእግዚአብሔር ቃል እንዲያመሳክርልን ኢሳይያስ 50 ከቁጥር 1 እስከ 2 እንዲህ ይላል፣ እነሆ የእግዚአብሔር እጅ ከመዳን አላጠረችም፣ ጆሮውን መስማት አልተሰናትም። ነገር ግን በበደላችሁ ከአምላካችሁ ተለይታችኋል፣ ኃጢአታችሁ ፊቱን ከእናንተ ሰውሯል፣ በዚህ ምክንያት አይሰማንም። አያችሁ፣ በኃጢአታችን ምክንያት ከእግዚአብሔር ተለየን። ከእግዚአብሔር ጋር የነበረን ህብረት ተቋረጠ። ስለዚህ እግዚአብሔር አይሰማንም። ለምን? እግዚአብሔር ብርሃን ነው። ኃጢአት ምንድነው? ጨለማ ነው። የኃጢአት ህይወት ምንድነው? ጨለማ ነው። ብርሃንና ጨለማ ህብረት የላቸውም። ህብረት እንዲያደርጉ ብንፈልግ እንኳን ልናደርግ አንችልም። ስለዚህ በዚህ ምክንያት ከእግዚአብሔር ተለየን። ኃጢአት ከቅድስና ጋር ህብረት የለውም። እግዚአብሔር ቅዱስ ነው። ኃጢአት ከእግዚአብሔር ጋር ህብረት የለውም። እሱ ቅዱስ ነው፣ እርሱ ጻድቅ ነው። ስለዚህ ሲያነብልን ፓስተር ምን አለ? በኃጢአት ምክንያት ሞት ገባ። ምን አይነት ሞት ገባ? መንፈሳዊ ሞት አልኳችሁ። እዛው ነው፣ ቅስፈታዊ ነው። ወዲያው ተደበቁ ከእግዚአብሔር፣ ፈሩ፣ ሼም ቶሎ ተሰማቸው፣ ጊልቶኑ። መደበቃቸው ምንን ያሳያል? በመንፈስ ሞቱ፣ ከእግዚአብሔር ተለዩ። ቀጥሎስ በስጋ ሞቱ። ሮሜ 5:12 ላይ ሲያነብር ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ገብቷል። በዚህም መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአትን ሰርቷል። ከዛ ይሄ ሞት ግን ከባድ ነው። ይህን ሞት ግን በጣም ሊያድነን ያስፈልጋል። አሁን እነዛ ሞት ከባድ ናቸው አለ፣ ግን በጣም የሚያስጨንቅ የዘላለም ሞት ራእይ 20 ምዕራፍ 20 ከቁጥር 14 ጀምሮ እንዲህ ይላል፣ ከዚያም በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ ይላል። የእሳቱ ባህር ሁለተኛ ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። ይሄ የዘላለም ሞት ነው። አንዴ ከገባችሁበት መመለሻ የለም። ሰይጣን ስህተት የሰራው በዘላለም ውስጥ ነው። በዘላለም ውስጥ የተሰራ ስህተት መመለሻ የለውም። በዘላለም ውስጥ ከገባም በኋላ መመለስ የሚባል ነገር የለም። መዳን ትፈልጋላችሁ፣ በሕይወት መዝገብ ላይ ስማችሁ እንዲጻፍ ትፈልጋላችሁ፣ ጊዜው ውስጥ ትንፋሳችሁ እስካለች ድረስ ነው። ዛሬ ስተነፍሱ እንድትኖሩ እንዳይመስላችሁ። ዛሬ ስተነፍሱ እንድትበሉ፣ እንድትጠጡ፣ ቤተሰብ እንድትመሰርቱ፣ መኪናችሁን እንድትገዙ፣ ቤት እንድትገዙ፣ ያላችሁን ነገር እንድታሟሉ አይደለም። የእግዚአብሔር ምሕረት ነው። ተመለስ እያለህ ነው። ይህን እፍ ብሎ የሰጠ እስትንፋስ ነፍስ ትፈልገዋለች። ያን እግዚአብሔርን ካላገኘች መቼም አታርፍም። ሰላም ያገኘ ይመስላል፣ ከባለቤቱ ውጪ ግን ሰላም ነፍስ አታገኝም።
ስለዚህ ዛሬ መተንፈሳችሁ ይሄን ምናልባት የምታዳምጡ ካላችሁ የእግዚአብሔር ምህረት ነው። በእግዚአብሔር ቤት ሆናችሁም ከእግዚአብሔር ያፈገፈጋችሁ ካላችሁ እንድትመለሱ የእግዚአብሔር ምህረት ነው። የዘላለም ሞት መመለሻ የለውም። ያን ሊያድን የሚችል ግን ተስፋ አለን። ስለዚህ የኃጢአታችንን ጥልቀት እያሳያችሁ ነው። የኃጢአት ምን ያህል ጥልቀት ውስጥ እንደሆነ ከዚህ ሊያወጣን ማንም እንደማይችል ምን ያህል ከባድ እንደሆነ እየነገርኳችሁ ነው። ምናልባት ከዚህ ሰው የሚያወጣን የሚመስላችሁ ሰዎች አላችሁ። በሰው በኩል በዚህ መድረስ የምንችል የሚመስላችሁ ሰዎች አላችሁ። የተለያየ ሃይማኖት ውስጥ ያላችሁ ልትኖሩ ትችላላችሁ። ወንጌሉ የሚነግረን ክርስቶስ ብቻ ከዚህ እንደሚያወጣ የዘላለም ሞት። ስለዚህ ኃጢአታችን ምን ያህል ወደ ውስጥ ገባ፣ ምን ያህል ጎዳን፣ ምን ያህል ገባ ወደ ውስጣችን። ኃጢአት የልብ ሁኔታ ነው። ኤርምያስ 17:9 ላይ እንዲህ ይላል፣ የሰው ልብ ከሁሉ ይልቅ ተንኮለኛ ነው፣ ፈውስም የለውም፣ ማንስ ሊረዳ ይችላል? የሰው ልብ ምንድነው? ከሁሉ ይልቅ ተንኮለኛ ነው፣ ፈውስ የለውም፣ ማንስ ሊረዳው ይችላል? የኛ ክፋት፣ የኛ አመፃ፣ ውስጣችን ያለው ተንኮል፣ ውስጣችን ያለው ኃጢአት፣ ውስጣችን ያለው ክፋት፣ በልባችን ውስጥ ያለው ታላቅ ነው። እኛ እንኳን አንደርስታንድ አናደርገው። እኔ የነበርኩበትን የኃጢአት ህይወት እንኳን አንደርስታንድ አላደርገው። በእርግጥ ቃሉን ቀጥሎ ስታነቡት እግዚአብሔር ያን እንደሚረዳ ያውቃል። ጌታ ይመስገን። በሽታችሁን የሚያውቅ ነው መድኃኒት የሚሰጣችሁ። እኛ ግን የኃጢአታችን ጥልቀት ግን አናውቀውም። የሚያውቅልን ግን አለ። ይህን ያልነው ክፋታችን ልባችን ውስጥ ነው። ዛሬ ስንቆጣ፣ ዛሬ በአመት ስንመላለስ ከየት ነው? ምንድን ነው? እኔ ጥሩ ሰው አይደለሁ እንዴ? የሆነ ነገር ሲፈጠር ስንነካ፣ የሆነ ነገር ስንሆን ከየት መጣ? ልብ ነው ጉዳዩ። ውስጥ ገብቷል ኃጢአት። ማንነታችን ነው ኃጢአት። ለዚህ ፓስተር ማርቆስ 7 ከቁጥር 20 እስከ 23 ድረስ ጌታ የተናገረውን እናያለን። ጉዳዩ ከልብ ነው። ጉዳዩ ከውስጥ ነው። አንዳንዴ ምናልባት ኖርማል ሆነን የሆነ ነገር ሲወጣ እናያለን። የሆነ ክፋት ከውስጣችን ሲወጣ ምንድን ነው እንላለን። ጉዳዩ የልብ ነው። ጌታ የሚለንን እንስማው። ማርቆስ 7 ቁጥር 20 እስከ 23 እርሱ አለ፣ ከሰው የሚወጣ ሰውን የሚያረክስ ያ ነው። ከሰው ልብ የሚወጣው ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸውና ይህ ከክፉ ሁሉ ከውስጥ የሚወጣ ሰውን ያረክሰዋል። ከየት ነው የሚወጣው? ከውስጥ መጥቶ ያረክሰናል ወደ ውጪ። ሰው እንትን ብሎኝ ነው፣ ይህ ሰው ሲያስቀይመኝ ነው እንዲህ መሆነው። እንዲህ አይደለም። ውስጥ ነው ያለው፣ ከውስጥ ነው ያለው። ምንዝርናው ከየት መጣ? ክፋታችን ከየት መጣ? ሰውን መግደል ከየት መጣ? ውስጥ ነው። ምናልባት ጥሩ እንደሆናችሁ የምታስቡ ሰዎች፣ በዚህ በጌታ ያልሆናችሁ ሰዎች ልትኖሩ ትችላላችሁ። አንድ ነገር ልንገራችሁ፣ ውስጣችሁ ያለው ክፋት እናንተ ምናልባት ሰው ሲገደል ስታዩ ዋው ምን አይነት ክፉ ናቸው ልትሉ ትችላላችሁ። ያ አቅም በውስጣችሁ አለ። ሲቹዌሽን ይምጣ እንጂ ያ ከውስጣችሁ ሲወጣ ታዩታላችሁ። የኛ ልብ ጥልቀቱ ክፋቱ ታላቅ ነው። እኛ እንኳን አናውቀው። ስለማናውቀው ነው። ለዛ ነው የሚያውቅልን ጋር መሄድ ያለብን። የሚያውቅልን አንድ ነው። ኤርምያስ ላይ የተጻፈልን አንድ ነው። አስተውሉ። ስለዚህ ከውስጥ ወጥቶ ነው ወደ ውጭ የሚያረክሰን። አንድ በጣም የሚገርመኝ ቃል አለ። አዳምጡኝ። ይህን ቃል ሳነብ ሮሜ 3 ከቁጥር 9-12 ጀምሮ። እኔ ልናገር አልመጣሁም፣ ቃሉን ይናገራችሁ እንጂ። እንግዲህ ምን እንላለን? እኛ ከእርሱ እንበልጣለንን? ከቶ አይደለም። አይሁድም ሆነ አሕዛብ ሁሉ ከኃጢአት በታች እንደሆነ አስቀድመው ከሰናቸዋል።
እንዲህ ተብሎ እንደተጻፈ ስሙት። ጻድቅ ማንም የለም። ይሰማል? ጻድቅ ማንም የለም። ይህ በመጽሐፍ ቅዱስ የተጻፈ ነው። የራሳችሁን ጻድቃን የራሳችሁን ጻድቅ የሆኑ ልታስቀምጡ አትችልም። ጳውሎስ ቢሆን በክርስቶስ ጸደቀ እንጂ ጻድቅ አልነበረም። ጴጥሮስ ቢሆን በክርስቶስ ጸደቀ እንጂ ጻድቅ አልነበረም። ማንም ጻድቅ አልነበረም ይላል። አንድስ እንኳን አስተዋይ የለም። የሚያስተውል እንኳን የለም። አንድ ብላችሁ የሰጣችሁት ካለ መጽሐፉ የለም ይላችኋል። ይሄ ነው በጣም የሚገርመኝ። እግዚአብሔርንም የሚሻ አንድም ሰው የለም። እግዚአብሔርን የሚፈልግ አንድም ሰው የለም። አብርሃም ፈልጎት መስሎናል። ሙሴ ፈልጎት ይመስሎናል። እግዚአብሔርን የፈለጋቸው ማንም አባቶቻችን ፈልገውት አያውቁም። ፈልጓቸው እንጂ ወደሱ ሄዶ አያውቁም። መጥቶ እንጂ አንድ እንኳን የሚፈልገው የለም። አይደለም ጸድቆ በፊቱ ሊቆም። የሰው ልጅ የጠፋውን ሊፈልግ ሊያድን መጣ። ፈላጊው እሱ ነው። ከአባቶቻችን ዘመን ጀምሮ ከአብርሃም፣ ከይስሐቅ፣ ከያዕቆብ፣ ከሙሴ፣ ከኖህ ዘመን አንስቶ ገና በአዳምና ሔዋን ኃጢአትን ሲሰሩ ከሴቲቱ የሚወለደው የእባቡን አናት ይቀጠቅጠዋል አለ። ተስፋን ሰጠ። የሚመጣውን ጌታ አይቶ ዛሬ እባብና ጊንጡን ረግጥ ዘንድ ስልጣንን እንደሚሰጠን አይቶ የሚሰጠንን ጌታችንን አይቶ ኢየሱስን አይቶ ገና ዘፍጥረት ላይ እግዚአብሔር ለሰው ልጅ በወደቀበት ቅስፈት ተስፋን ሰጠ። ፈላጊው እግዚአብሔር ነው። ፈልገነው አናቅም። ፈልጎትም የሚያውቅ የለም። ያስቀመጣችሁት አለ አንሱ። እግዚአብሔር ፈልጎ የሚያውቅ የለም፣ ጻድቅም የለም። ይሄ የእግዚአብሔር ቃል እውነት ነው። አንድም እግዚአብሔርን የሚሻ የለም። ስለዚህ ሁሉም ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። መልካምም የሚያደርግ የለም፣ አንድስ እንኳን የለም። አንድ ማን ነው የእናንተ አንድ ያስቀመጣችሁት? የለም። የእግዚአብሔርን ቃል አትክፉት። ለምን ወደ ሞት ትሄዳላችሁ? ለምን ወደ ስቃይ ትሄዳላችሁ? ለምን ወደ ዘላለም ሞት ትሄዳላችሁ? ምን ነው መዳን እየቻላችሁ? ምን ነው ጌታ እየራራላችሁ? ምን ነው ሃይማኖታችሁ ያዛችሁ? ምን ነው የአባቴ እናት ሃይማኖት አላችሁ? ተመለሱ። ነገ ምን እንደሚሆን አታውቁም። የእግዚአብሔርን ቃል መስማት ይሻላል። ነገር ግን አንድ ከሰማይ መጣ፣ ክብሩን ትቶ መጣ። የሞተውን አየውና ምን አለው? ወድሃለሁ አለው። ሬሳውን አየውና ይሸታል እኮ ሲሉት አይ ጠረኑን ቀይረዋለሁ አለ። ከሰማይ መጣና የሞተውን አይቶ ወደደው። አይገባኝም። የሞተን ማን ይወዳል? የሸተተን ማን ይፈልጋል? አለ ግን ከሰማይ እያየ መላእክት በዙሪያው አሉ። ክብሩ ባጠገቡ ነው። ሞላው ሁሉ ነገሩ ክብሩ የሚሰግዱለት አለ። ከሰማይ አየና ግን የሞተውን የሸተተውን ዝሙተኛውን ኃጢአተኛውን ውሸተኛውን እምቢተኛውን አየና ወድሃለሁ አለ። ሊጠራው ከሰማይ መጣ። ሊያድነው መጣ። ማን ይመስላችኋል? ይሄ አንድ ነው። የእግዚአብሔር ልጅ አልፋና ኦሜጋ የሆነ ኢየሱስ ክርስቶስ ይባላል። መጣና ርቃችሁ ነበር ቀርባችኋል አለ። ምህረት አላገኛችሁ ነበር፣ አሁን ምህረትን አግኝታችኋል አለ። መጣና የሞተውን አየና እኔ ህይወትን እሰጥሃለሁ አለው። እኔ ጠረንህን ቀይረዋለሁ አለው። አዲስ ፍጥረት አረጋለሁ አለው። የሞተ ሊወለድ ይገባል። ያልሞተ ምናችን ያልሞተ ፓርት አለን? ምን ያልሞተ ፓርት አለን? መላ አካላችን የሞተ የማንታዘዝ መጽሐፍ ሲናገር ኃጢአት የሚያደርግ ከእግዚአብሔር ጋር ጠላት ነው ይላል።
ሊያስታርቀን መጣ። አይቀልብንም። ይህን ወንጌል ከመናገር ወደኋላ አንልም። የዳንበት ህይወት ዛሬ የምንቀጥለው እንድንመሰክረው ነው፣ እንድበላ እንድጠጣ አይደለም። ስሙ፣ እድላችሁን ተጠቀሙ። ዛሬ ከሰማችሁኝ ይህን ክርስቶስ ከተቀበላችሁ በሰማይ እናወራዋለን፣ በሰማይ እናመልከዋለን። ይህ ጌታ የሞተውን አይቶ ወዷል፣ የሞተውን አይቶ ፈልጓል። የጠፋውን ሊፈልግ መጥቷል፣ ሊያድነውም መጥቷል። ህይወትን ሰጠው፣ ህይወትን ሰጠ። መንፈሴን እሰጣለሁ አለው። የኔን ጽድቅ እሰጣለሁ፣ አምጣ ያንተን ኃጢአት አለ። ኢየሱስ ከሰማይ ሰማያት ከቅድስት ድንግል ማርያም ተወልዶ መጣ። ሰው ሆነ፣ ሰው ሆነ። የኔን መገፋት ሊረዳ ገና በልጅነቱ ተሰደደ። ሐዋርያቶቹ ሁሉ ካዱት። የኔን ብቸኝነት፣ የኔን መካር ሊረዳ በጨነቀው ጊዜ ትተውት ሄዱ። ባስፈለጉት ጊዜ አብረውት አልሆኑም። ይሁዳ ዮሐንስ ሲጽፍልን ሌባ ነበር ይለናል፣ ገንዘብ የሚወድ ነበር ይለናል። ነገር ግን ጌታ እርሱን እያወቀ ምንም ፍቅር አልነፈገውም ነበር፣ ሰጠው፣ ገንዘብ ያዥ አደረገው። እግሩን አጠበ ዝቅ ብሎ። ከሰማይ ወረደና የሞተውን እግርን ያጥባለሁ አለ። ይገባችኋል? እኔም አይገባኝም። እግዚአብሔር የዓለምን ሞኝነት ነው የመረጠው። የዓለም ሞኝ ነገር እሱ እንኳን ጥበቡ አልገባ ነው። ኃይለኛውን ቢመርጥስ፣ የእሱን ጥበብ ቢመርጥስ ኖሮ ማን ሊድን ይችል ነበር? ማን ሊገባው ይችል ነበር? ከሰማይ ሆነና መላእክት የሚሰግዱለት የክብር ጌታ ወረደና ይሁዳን እግርን አጥባለሁ፣ የሞተውን እግርን አጥባለሁ። እንዴት እንደማስረዳችሁ አላውቅም። የባሪያነትን ሌቭሉን ስደረድርላችሁ አሉልም፣ ግን ከሁሉ በታች የሆነውን ነገር አደረገ ሊያድን። ምን አይነት ታላቅ ፍቅር ነው! እግዚአብሔር አብ አንድያ ልጁን ላከ። በመስቀል ላይ ስለኛ ብሎ የእሾህ አክሊል አድርገው በሸምበቆ አናቱን እየቀጠቀጡት መስቀሉን መሸከም እስኪያቅተው ድረስ መሬት ለመሬት እየጎተቱ ወደ ጎልጎታ ወሰዱት፣ አሰቃዩት፣ በጥፊ መቱት፣ በፈጠረው እጅ ተመታ፣ ተሰደበ። አንዲት ቃል አላወጣም። የሚገርም ነገር ልንገራችሁ። ጌታ ሲቀጠቅጡት ሲያሰቃዩት ማቴዎስ ሲጽፍልን አንዳችም ነገር ድምፅ አወጣ፣ ጮኸ፣ እንደዚህ ሆነ አላለም። መች እንደ ጮኸ ልንገራችሁ። ይህን ከልባችሁ ሆናችሁ አዳምጡ። በዛ መከራ፣ በዛ ስቃይ ውስጥ፣ በዛ ነገር ውስጥ ሁሉ አሳልፈውት ጌታ አንድ ነገር አላወጣም ነበር። ነገር ግን የማቴዎስ ወንጌል ምዕራፍ 27 ከቁጥር 45 ጀምሮ እንዲህ ይላል። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት ገደማ ኢየሱስ ድምፁን ከፍ አድርጎ ኤሎሂም ኤሎሂም ላማ ሰበክታኒ እያለ ጮኸ። ትርጉሙ ምንድን ነው? አምላኬ አምላኬ ለምን ተውከኝ ማለት ነው ይላል። ሲወጉት አልጮም፣ ሲያሰቃዩት አልጮም፣ ሰውነቱን ሲተረትሩት አልጮም። በእኛ ምክንያት ግን የእኛን ኃጢአት በእርሱ ላይ ሲያረገው ግን ከአባቱ ሲለይ ግን ጮኸ። የሚያስጮህ ጉዳይ ልንገራችሁ፣ ከአባት መለየት ነው። የሚያስጮህ ጉዳይ ከእግዚአብሔር መለየት ነው። ፍጹም አምላክ ፍጹም ሰው የሆነው መጥቶ ያስጨነቀው በጌታ ሰማኒ ሆኖ ያስለቀሰው ጉዳዩ የሚገረፈው የሚሰቃየው በሚስማር የሚቸነከረው አይደለም። ያማን በጣም እንቋቋማለን አንቋቋመውም። እንደ ክርስቶስ መከራ የደረሰበት አለ የለም። መተንፈስ እስኪያቅተው ድረስ እሱ አላስጮህም። ከአባቱ ሲለይ ግን አስጮኸው።
ዛሬ ከእግዚአብሔር ተለይታችሁ ያላችሁ ተመለሱ፣ ከዘላለም ሞት ዳኑ። የሚወዳችሁ አለ፣ እጁን ዘርግቶ የሚጠብቅ አለ። ለሚመለስ ሁሌ እጁን ከፍቶ ጌታ ይጠብቃል። ይህን ጌታ የህይወታችሁ አዳኝ አድርጋችሁ ተቀበሉ። ምናልባት ብዙ ድራጎችን ሞክራችሁ ሊሆን ይችላል። ብዙ ሐሳባችሁን የሚያስረሳ ብዙ ዝሙት ሞክራችሁ ሊሆን ይችላል። ክፋት ሞክራችሁ ሊሆን ይችላል። ኃጢአትን ሞክራችሁ ሊሆን ይችላል። ኢየሱስን ሞክሩት፣ ያሳርፋችኋል። መጣ እኔ እውነት ህይወት መንገድ ነኝ ብሎ ከኔ በቀር ወደ አብ የሚመጣ የለም አለ። የጥሉን ግድግዳ አፈረሰ። በሰውና በእግዚአብሔር መካከል አንድ አለ፣ እርሱም ኢየሱስ ክርስቶስ ነው። ሁለት አይልም፣ ሶስት አይልም፣ አራት አይልም፣ አንድ ነው፣ እርሱም ኢየሱስ ክርስቶስ ነው። ይህ የእግዚአብሔር ቃል ነው የሚለን። ይህን የሰማ የተቀበለ ይድናል። ኢየሱስ ክርስቶስ ጌታ እንደሆነ በአፉ ቢመሰክር በልቡ ቢያምን ይድናል። ይህ ወንጌል ነው። ይህ የእግዚአብሔር ቃል እውነት ነው። እኔ አላወራሁም፣ የእግዚአብሔር ቃል ተናገረ። እኔ አልሸነገልኳችሁም፣ የእግዚአብሔር ቃል ተናገረ። የተሰጠኝን ህይወት ረፍት ያገኘሁበትን ጌታ እመሰክርላችኋለሁ። ያየሁትን የዳሰስኩትን ያዳነኝን ጌታ እመሰክርላችኋለሁ። ኢየሱስ ጌታ ነው። የመጨረሻ መልእክቴን እናገራለሁ። በእግዚአብሔር ቤት ታገለግሉ የነበረ እግዚአብሔርን ግን የተዋችሁ፣ ጌታን ትታችሁ ያላችሁ በጌታ ርኅራኄ በጌታ ፍቅር እለምናችኋል። በብዙ ነገር ትታችሁ ሊሆን ይችላል። በኃጢአት ሊሆን ይችላል። በተለያየ ነገር ትታችሁ ሊሆን ይችላል። እግዚአብሔር በእናንተ ዓላማውን አልጨረሰም። ተመለሱ። ምህረቱ ዛሬም ለእናንተ ብዙ ነው። የእናንተ ኃጢአት ከክርስቶስ ደም አይበልጥም። ዛሬም ሊያጥባችሁ ጻድቅና ታማኝ ነው። ይህን ወንጌል እስከ ሕይወታችን ፍጻሜ ድረስ እንናገረዋለን። ኢየሱስ ክርስቶስ ለኃጢአተኞች መድኃኒት ነው። ጌታ ጸጋና ሰላም ከእናንተ ጋር ነው። ፖሊ የንስሐ ጥሪ ታድርግ። ክብር ለጌታ ይሁን። በብዙ ጭንቀት ውስጥ ያላችሁ አሁን የእግዚአብሔር ቃል ሲነግራችሁ እንደ መስታወት ራሳችሁን ያያችሁ ካላችሁ፣ ይህን ስትሰሙ የተጨነቃችሁ ካላችሁ፣ ፍርድ ውስጥ እንዳላችሁ የተሰማችሁ ካላችሁ፣ እንቅልፍ የሌላችሁ፣ እረፍት የሌላችሁ፣ በብዙ የኃጢአት የጨለማ እስራት ውስጥ ያላችሁ፣ ምናልባት ደግሞ ልክ ሕፃን ልጅን በከረሜላ እንደሚያታልሏት በተደላደለ ህይወት ሀብት ሰጥቶ ወደ ሲኦል አዘጋጅቶ እየጠበቃችሁ ያላችሁ ካላችሁ፣ ህይወት፣ መንገድ፣ እውነት ክርስቶስ ነው። እሱ ህይወት ነው። እሱ የህይወት ምንጭ ነው። በእርሱ የሚያምን አያፍርም። በእርሱ የሚያምን የዘላለም ህይወት አለው። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ዛሬ ሰይጣን ባሪያ አድርጓቸዋል። ወደ ክርስቶስ ብትመለሱ ግን ልጅ ያደርጋቸዋል። ይህን የሚያሳርፍ ጌታ ተቀበሉት። በልጁ የሚያምን የዘላለም ህይወት አለው። ባላመነ ግን አሁን ተፈርዶበታል። በጌታ ፍቅር በጌታ ርኅራኄ እለምናችኋለሁ፣ ወደዚህ ጌታ ኑ። የንስሐ ጸሎት እንዲጸለይ ወደዚህ ጌታ መምጣት እፈልጋለሁ፣ ወደዚህ ወንድሞች ህብረት፣ እህቶች ህብረት መምጣት እፈልጋለሁ የምትሉ ካላችሁ አንዳንድ ቁጥር ጻፉልን፣ አብረን እንጸልያለን። ፓስተር ሲናገር እንደነበረ ቅድም እግዚአብሔር የተዋረደውን የተሰበረውን ልብ አይንቅም፣ የተሰበረውን መንፈስ አይንቅም። ስለዚህ አይ ራሴን አዋርዳለሁ፣ ህይወት ይሻለኛል፣ በቃኝ የምትሉ፣ ሃይማኖት በቃኝ፣ ራሱ ህይወቱ ይሻለኛል፣ ኢየሱስ ይሻለኛል የምትሉ ሌሎችም ካላችሁ እንጠብቃቸዋለን። እግዚአብሔር ካላችሁበት ሐዘን ሮሮ ያወጣችኋል። የመጣ ጀግና ጌታ አለን፣ የተቀባ የጌታ መንፈስ በእኔ ላይ ነው ያለ፣ ለድሆች ወንጌልን እሰብክ ዘንድ፣ ለታሰሩ መፈታትን፣
ለምርኮኞች ነፃነትን የምትፈልጉ ኑ ወደ ጌታ። አንዳንድ ቁጥር ጻፉ።